አይደለም። አዶናይ ይመችሽ፣ ግን ተው፣ ጥሩ ለጤናም ጥሩ አይደለም። ይሄ ጆሲዮር አበባ ተው ተው፣ አታነካካው አታነካካው፣ በቃ ተው። ልጁ በሆነ ጊዜ ሰግጥ ፈምስ ብሎ ብቻ ፈምሳለች። ምኑን ነክታችሁት ነው? አዶናይ ብራዘር ምን የሚነኩብህ ግን እነዚህ ሰዎች? ግን እኮ አላንበሳ በሉ፣ ቶሎ በሉ። እስጢፎ ማረን የሚል ኮመንት ማየት ፈልጋለሁ። እስጢፎ ማረን፣ እስጢፎ ማረን፣ ትችላለህ እስጢፎ በሉ። አስባችሁታል? እንደው አርትን ሙዚቃን ለምትወዱ እነ ቬሮኒካን እነ ቴዲን ምናምን አዳምጣችሁ ከዛ ይመጣና ቬሮኒካን ሰማችሁ መጠሪያዬ ካለች በኋላ መጣ ጀለስ ጥፋቴ ቢያሳጣኝ ዛሬ ትላንት አይደለም። ይህን ስትሰማ ምን ይሰማ? ይህ እኮ ገና ይከሸናል። ድጋሚ ይታሰርልን አላሉ? ጃምፊሻ እንዴት ነሽ? እና ድጋሚ ይታሰርልን ምን አርጋችሁ ጠበቃችሁኝ? አዶናይን ተው፣ ቤተሰብ ተው። አቀናባሪው ራሱ ደሙ ፈልቷል። ስሜት ምናምን ጨመርበት እንጂ ዝም ብለን እንዲህ ወደኋላ እያየው ጆሲዮር አበባ እረፍ። ጆሲዮር አበባ ልጁን አታስበላው። እውነቴን መጣው ከረፈደ። ሁኔታው የገባኝ ትላንትና ነው። ነገ ስመለስ ይደብረኛል። እንደዚህ አይነት ነገር አለ እንዴ? ተው። እኔ በቃ እንዲያው ልሰግጥ በል በቃ እንዲያው ምን ሰግጥ ፈምስ ይሻላል። በቃ እንዲያው ምን እኔ እሱ ይሻለኛል። ይቅርታ ቤተሰብ፣ እኔ በቃ ሰግጥ ፈምስ ይሻለኛል። ምን አሉ? እስር ቤት ነው ያጠናው ይሄንን አላሉ? አረ ትችላላችሁ ቤተሰብና ትንሽ አስደበርክን። ተመችቶናል። ትንሽ አስደበርሽን። ማን አዶናይ ትንሽ አስደበርሽን። ደስ ብሎናል። ሸቤ ስትገባ ጭውት ያለና ሸቤ ላይ የሻማ ያዘፍነዋል። ታስታውሳላችሁ? ሸዋፈራው ደሳለኝ ዓርብ ዕለት ማታ ነው ከቀዳሜ አጥቢያ ምናምን እያለ የዘፈነ የለም? የሻማ ልትወቀጡ ስትሉ አዶናይም እንደዛ ይመስለኛል። ሸቤ የገባ ጊዜ የሆነ ነገር ዝፈን ብለውታል እና የሻማ የርከባይ ከረፈደ ስትሄጂ እመጣለሁ ማጋር እንደ ዛሬ ስቄ አላውቅምና ግጥሙን የሰጠው መከላከያ ነው አላሉም? አይ በጣም ነው የሰገጥከው። ኧረ ትችላለህ፣ ግን አዶናይ ትችላለች። በጣም መስገጥ ብራንድ ነች። በቃ እኔ ተመችቶኝ
በመሰገጥ ብራንድ ነው በቃ። ሌላው ምንድን ነው እውነት ከጨዋታው ውጪ ጆን ዳንኤል እንኳን ተፈታ፣ እንኳን ለዚያ በቃ። እውነት ነው የምለው እኔ በአንተ የተነሳ ያልሰደበኝ ሰው የለም። አብሮ 27,000 ሰው እንዳትወርድ እያለ ከተባለ በኋላ ዮኒ ማኛ ተጠርቶ ስለገባ ብቻ እኔ ስሰደብ ነበር በዛ ጉዳይ እግዚአብሔር በሚያውቀው እና ብዙ ሰዎች ብዙ ነገር ብለውኛል። እኔ ግን ከፋዩ እግዚአብሔር ነው። በዚህ አጋጣሚ የሆነ ጊዜ ላይ የአንተም ፋሚሊ አውርቼ ነበረ። እስከ ዛሬ ተናግሬ አላውቅም። የፋሚሊ ሜምበርህን ጠይቃቸው። ዮኒ ማኛን ደውሎ ያወራ ማን ነው? ምን ብላችሁታል ብለህ ጠይቅ። የሆነ ነገር አድርግ ነገሩ እንዲስተካከል ብለው እሱን ነገር ብያለሁ፣ በፊት ለፊት ማለት ነው። በዛም ብዙ ነገር ተብዬበታለሁ። ግን እስከ ዛሬ ተናግሬ አላውቅም። እነሱን ጠይቃቸው። ለማንኛውም እንኳን ለዚያ በቃ ይቅርታ መጠየቅም ጥሩ ነው። ማናችሁ ኢትዮጵያ ላይ በምንም ነገር ላይ ብትሆኑ ውረዱ ስትባሉ በቃ መውረድ ነው። አለማወቅ ነው። እኔ ራሱ አላውቅም ነበር አሏሽ። እኔ ራሱ አላውቅም እግዚአብሔር በሚያውቀው። ምክንያቱም እዚህ ሀገር እንደዛ ገጥሞን አያውቅም፣ ገጥሞን ያውቅም እና በቃ ያንን ነገር ተስተካክሏል፣ ይቅርታ ብለዋል። በአዲስ ነገር ነው የሚመጣው። ይመቸው ጆን ዳንኤል። የምትወዱት ከሆነ ከልብ ሰፖርት አድርጉ፣ የምትወዱት ከሆነ። ሌላው ማስተራብነትን እባካችሁ አግዙ። እባካችሁ ማስተራብነትን አግዙ። ሌላ ገና ከመምጣቱ ልትለክፈው እንቁርቲ ተነስተሻል። እንቁርቲ ጆን ዳንኤል ገና ከመምጣቱ ነገር እያላት ነው። በቃ ነገር እየፈለገች እንዲየቆፈረች ምን አይነት የሰይጣን ቁራጭ እንደሆነች አላውቅም። መጀመሪያ የአንቺ ትዳር አይደለም 3 በትነሻል። እንቁርቲ 3 ጊዜ በትነሻል። ምን አገባሽ? ምን ቤት ነሽ? አሁን ገና ከመውጣቱ ጆን ዳንኤልን እንዲህ ብላ ይዘዋለች እንቁርቲ። በሱ ደግሞ ለመታወቅ ጆን ዳንኤል ልዘግብህ፣ የሶሻል ሚዲያ መርዘኞች ልዘግብህ። ከጉቶ ጋር ሰላም ነበራችሁ። ምናልባት ሊልስ ይችላል። ጉቶ እዮዳብ ጉቶ ማለቴ ነው። ከዛ እንቁርቲ የምትባል መርዝ አለች። የሶሻል ሚዲያ መርዝ እንቁርቲ አለች። እሷ ገና ሳትወጣ ጀምረሃለች። ከእስር ቤት ሳትወጣ በአንተ ባለ ሪሌሽንሽፕ ምናምን ገብታ እያቦካች ነው። ስሟን አላውቀውም። ያንተ የልጅ ማን ነው እናት? የልጅ እናትን ስሟን አላውቀው። ጩጫይ ልጅ ናት። ግን ሶሻል ሚዲያ ላይ መታ ምን ስትል ሰምቻለሁ? አይ እኔ ሲንግል ነኝ ብላ ሙናዬ ናዬ ነው ስሟ። አዎ ናዬ ናየው አሪፍ ልጅ ናት። ቆንጅዬ ልጅ ናት። ናየው የምትባል ልጅ ናየው እኔ ሲንግል ነኝ እያለች ለብዙ ጊዜ ስትናገር ሰምቻታለሁ ብላለች። ፊት ለፊት የሚታይ ቪዲዮ ነው። መልካም ልጅ ናት። ከጆን ዳንኤል ጋር የተፈጠረ ነገር ይኖራል። ሲንግል ነኝ ብላለች። ኦኬ ይመቻቸው። የራሳቸውን ላይፍ እየጀመሩ ነው። እንቁርቲ ምንድን ነው የምታቦቂው? 3 ትዳር ያፈረሰች ዝሆናማ እንቁርቲ ምንድን ነው የምትያቸው? ገና እኮ ያንግ ናቸው እነሱ። ከህይወት እኮ ገና የሚማሩ ናቸው። ከህይወት ገና የሚለምዱ ከህይወት ትምህርት የሚወስዱ ናቸው። ዝም ብለው ሲቀብጡ የወለዱት እንጂ አስበውበት የወለዱት ልጅም የለም። ሲቀብጡ ነው የወለዱት። እውነቱን ልናገር አይደለም እንጂ አስበውበት በትዳር ቀለበት ተደራርገው ምናምን የሆነ ነገር አለ። የሆነ ጊዜ ፍምስና መጣ፣ ተሾመሳል። ፍምስና ሲመጣ ሴቶች እንደ ርግብ ያንዣቡባል። ጥላ በጥላ ትሆናል። የጅብ ጥላው ነው የሚከተሉ። አሁን አዶናይ ላጫውት ሴት ቢል ሲዝረከረኩለት ነው የሚውሉት። በቃ ስትፈምስ ሴቶቹ ይመጣሉ። ይህ የስራው ባህሪ ነው። ስለዚህ በዛ ጊዜ
ያንን ነበር የሆነው እንጂ ባትታሰር ኖሮ እርግጠኛውን ይናገራሉ። አትወልዱ አያደርጉት። ባትታሰር ኖሮ ይህን ነገር አታደርጉ አትወልደውም ነበር። ወጣቶቹ ትቀብጣላችሁ ኢትዮጵያ ላይ በተለይ ያንግ ጄኔሬሽን ብልግና ጥግ ድረስ ነው ያለው። ይህ መሻጎር ምናምን ፌመስ ሰው ሲመጣ መንከባለል ነው ስራችሁ። ስለዚህ ይህ ነገር ችግር አለ። ግን እንቁርቲ ምንድን ነው? ገና 1 ዓመት ከ4 ወር ታስሯል ልጁ። በቃ ትንሽ እረፍት መሰጠት አለበት። ምንም ይሁን ምን ጆን ዳንኤል 1 ዓመት ከ4 ወር አስከፍሎታል ዋጋ። የሚደብር ነገር ገጥሞታል። እስር ቤት መቼም ጥሩ ነገር የለም። በጣም ነው ይቅርታ የጠየቀበት በዚህ ጉዳይ ጆን ዳንኤል። ይቅርታ የኢትዮጵያ ሕዝብ ተምሬበት ብዙ ነገር አስተምሮኝ ዋጋ አስከፍሎኝ ወጣዋለ። ገና ከመምጣቱ አንዱ ይሄ አሉ አይደል አንዳንድ እከክ ሴቶች የሚያደርጉት ነገር ምን የሚያደርጉት በቃ ከሴት ወገንኩ ከወንድ ከሴት ወግናለሁ ምናምን የሚሏት ሙድ የለችም አይደለም። እሷም እህታችን ናት፣ እሱም ወንድማችን። ሁለቱ እሷም እህታችን ናት። ስለ እሷ አንድ ክፉ ነገር አላወራም። እሱም ወንድማችን። ስለዚህ በእነሱ መካከል ባለው ሌላ ነገር ያን ሊሆን ይችላል። ልጁም ላይሆን ይችላል። ሁነውስ ላይሆን ይችላል። የሱ ልጅ እንደ ይዶን ነው ለ ስለዚህ የእሱ ካልሆነስ በምን ልታውቁ ነው? ስለዚህ መታይቺ መርዝ ምን ታደርጋለች? ታነካካለች። እሱ ማለት እሷ በጣም ቆንጅዬ እንዲወጡ ሰላተበ ምን ኢትዮጵያዊ ልንገርሽ፣ በእነሱ እድሜ ያለ እንዳለ በዚህ ዘመን የሚፈጠሩት አበባ የመሰሉ ሴቶች ናቸው። በጣም ነው የሚያምሩት። በዩናኖ ዩቲ የምትሏት ዩናኖ ሰሞ ያምራሉ ሴቶቹ በሙሉ። የሚጣል ሴት የለችም። ናዩ የምትባለው እሷን የሚመስሉ የሚያምሩ በጣም ብዙ ሴቶች አሉ ኢትዮጵያ ላይ። በአሁኑ ሰዓት የመልክ ችግር የለም አባቴ። መልካት ኢትዮጵያ ውስጥ በጣም ውብ ናቸው። የመልክ ጉዳይ አይደለም እናቱ። አንዳንድ ደናቁርት እሷ ውብ ነሽ በዚወጥ ምናምን የሚመጣ ነገር የለም። ስለዚህ ቢቻል እንደኔ ነገሩ ማጋጋል ሳይሆን የተፈጠረውን ነገር ሳቢራ አስተማሆን ቦይ ያ ተግባባን። የሚያምሩ ሰዎች አሉ፣ የሚያምሩ ሴቶች አሉ። ቆንጆች ናቸው። አሁን ያንጎ ነው የሚመጡት ቲክታክ ላይ ያምራሉ። የመልክ ችግር ኢትዮጵያ ላይ ያለ አታስመስዩ። የመልክ ችግር አይደለም። ካልተግባቡ አልተግባቡም። የዚህ ዘመን ታጋሽ አይደለም። በቃ በትንሽ በትልቁ ጓ ነው የሚለው ዘመኑ። የፍቅር ጊዜ አይደለም ዘመኑ። በትንሽ ነገር የሚከፋ ህዝብ ነው ያለው። ስለዚህ እንጂ አሁንም ማን ነው ስሟ? በእናታችሁ ስሟን ተውትና እናውራ። የጆን ዳንኤል እያልኩ ጆን ዳንኤል በጣም ኢትዮጵያውያን ይቅርታ ጠይቆ በዚህ ነገር ላይ ዋጋ አስከፍሎኛል ብሎ ተምሮበት በቃ ያለን ሰው እንደመጣ መከትከት ልክ አይደለም። በቃ አትከትክቱት፣ ፍቱት። እንቁርቲ ገና ከመምጣቱ ይዘዋለች እና ናዮና እሱ ይነጋገራሉ ብዬ አስባለሁ። ይነጋገሩ እነሱ በጣም ህይወት ገብቶታል፣ ተረድቶታል፣ በስሎ ነው የወጣው። ስለዚህ ጆን ዳንኤል እግዚአብሔር ካንተ ጋር ይሁን። እኔ እግዚአብሔር በሚያውቀው ከቤተሰቦች ጠይቅ፣ ምን ብሎኝ ምን እንዳልኩ ጠይቅ ከቤተሰብ። እኔ እዚህ ተሰድቤበታል። እኔ ልሰደብ ችግር የለውም። እዛ ውስጥ ላለው ነገር ግን ቤተሰብ ጠይቅና በምን ተነጋግረን ምን እንደሆነ እነሱን አመስግን። በውስጥ ነው ያንን ምለው። ስለዚህ አሁንም በእነሱ መካከል እንቁርቲ ገብታለች። እንቁርቲ ገብታ እየፈተፈተች ነው። የራስሽን ህይወት አበሻቅጠሽ ባዶ ከተሽ ልክ ትዳር እንዳለው ልክ ህይወት እንዳለው አድቫይዝ አድራጊ እንደሆንሽ ብለሽ መጠሽ የምታሽቃብጭው ነው። አንቺ አጠቅሜ
ትዳር በእያንዳንዱ በትነሻል። አንቺ ገብተሽ ያስተካከልሽው አንድ ነገር የለም። አንድ ነገር የለም። አንቺ ገብተሽ ያስተካከልሽው አንድ ሪሌሽንሽፕ የለም። እንዲጣሉ ነው የምታደርጊው። ሞር መርዝ ስለሆንሽ ማለት ነው። ትላንትና የነዞይን ጉዳይ የምታውቂ ይመስለኛል። ዞይ ገና ጊፍት መስጠት ሲጀምር ጀምሮ መተሽ ሰድበሽ እኔ ምንም ውስጥ የለውም ሲልሽ ጠብቀሽ፣ ከዛ ደግሞ ማነው ስሟ ጋ ሄደሽ ሜላት ጋ ሄደሽ እንኳን ደስ አለሽ አብራችሁ በመሆናችሁ ምናምን። ከዛ ሁለቱ እዚህ ጋር አሁን የምትሰሪው ይሄንን ነው። እንደዚህ አይነት ችግር አለብሽ እና አንቺ ሜንታሊ እብድ ነሽ። ፈጣሪ ምስል እብድ መርዝ ነሽ። ስለዚህ ቁርቲ በእነዚህ ጉዳይ እንዳትገቢ። ይህን የሚጽፉት በነገራችን ላይ የማን ልጆች እንደሆኑ እያያችሁ እንደዚህ አይነት ስድብ ያለው አብዛኛው የኦርቶዶክስ ልጆች እንደዚህ አይነት ስድብ ይሳደባሉ። ኖርማል ነው ለኦርቶዶክስ ልጆች እንደዚህ መሳደብ። የኦርቶዶክስ ልጆች ይህን ስድብ ደጋግማችሁ ጻፉት። ዓለም ይወቅላችሁ ብልግናችሁ፣ ችግር የለው። የዱዳ ለወልደታ ማንነታችሁ መገለጫችሁ ነው። ይህን መሳደብ የእናንተ ማንነት ነው። ስማችሁ አልተጠራም፣ ምናችሁም አልተጠራም። ስለ እንቁርቲ ነው እየተናገርን ያለ ነው። ምንም ኔጌቲቭ ነገር የለም። ግን እናንተ እናት መስደብ፣ አባት መስደብ፣ መስከር፣ መሸርሞጥ ለእናንተ ቀላል ሲምፕል ፎር ዩ። ብልግና ማንነታችሁ። አሁንም የምናገረው ጆን ዳንኤል በርታ። ሶሻል ሚዲያ በጣም ተቀይሯል። የባለጌ ጥግ መናኸሪያ ሆኗል። ጆን ዳንኤል ስማኝ፣ የባለጌ ጥግ ከአንተ አንድ ስህተት የሚፈለግበት ጊዜ ነው። ተጠንቀቅ። ከአንተ አንድ ስህተት ነው የሚፈለገው። አደራ ጆን ዳንኤል፣ ለምትናገራቸው ነገር በሙሉ ጥንቃቄ አድርግ። ሊጥሉ የመጡ ሰዎች አሉ። ያንን ነገር እነግራለሁ። ስለዚህ በመጀመሪያ የእነ አዶናይ አካውንት መከፈቱ ደስ ብሎኛል። ቀድሜም ተናግሬያለሁ። ሲከፈት አይደለም ማጨበጭበው፣ ሳይከፈት በፊት ይሄ ነገር ለሀገራዊ ነገር ያሰጋል። መታፈን የለበትም፣ መብታቸው ነው። ፔጅ አላቸው። በፔጃቸው አዶናይ የፖለቲካ ሰው አይደለም። ያንም ብያ ሰገጤ ነው። ይሄን በግልጽ ነው የምነግርህ። ግን የፖለቲካ ሰው አይደለም። እንደዚህ አይነት ዘፈን ከሰራ መቼም አራዳ ነው አትለኝ፣ በጭራሽ ልትለኝ አትችልም። እንደዚህ አይነት ዘፈን ራሱ ሰምቶት ይሄን ነገር ሰው ስለሚወድ ብቻ አይደለም አንዳንድ ነገር የምታደርገው። ተግባባን? ሰው ስለወደደ ሁሉ ነገር ያምርልኛል አይደለም። አንዳንዴ አረ ሊያነካኩኝ ነው ማለት አለብህ። አሁን ለምሳሌ ተሙሻ እኔም ብሎኝ ነበር። አሁን ምን ብሎኝ ነበር? ተሙ ሙዚቃ ማድቀቅ ፈለገ። ከዛ በኋላ ምን አለ? ዮኒ ትዝ አለኝ የሚል ነገር ላክልኝ አለ። ግደለኝ አልኩት። ጠይቁት ተሙሻ። አረ ላዳምጥ አልችልም። ከዛ ላይ ምንም ትዝ የሚለኝ ነገር የለም። ከዛ እነ ሊያሾን አረገ፣ እነ መቅዲን አረገ፣ እነ ማቲ ሌሎች ልጆች በሙሉ አረገና ትዝ ተባባሉ ማለት አለቀ። እኔ አርት ማለት ሙዚቃ እንስራ ለምትሉ ሰዎች እኔ ደጋፊ አይደለሁ። ግን ሙዚቃ እንስራ ለምትሉ ሰዎች ኮንሰርት ማዘጋጀት የማይችል ድምፅ ከሆነ እጣ ከፍላችሁ አይደለም፣ ብራዘርሊ አድቫይስ ነው። ኮንሰርት ላይ ቀርበ በድምፅ መስፈን ማንጎራጎር የማችል ከሆነ ምን ያደርግልሃል? ብርን ነው የምትከሰክሰው። ጀስት ዌስቲንግ ዩር ማኒ። ገንዘብን ሙልጭ አድርጋ ይበላል። በቃ ጥቅም የለው። ስለዚህ አሁንም የምላችሁ ምንድን ነው፣ ያንን ማድረግ ያስፈልጋል። ሙዚቃ በጣም እንትን በፎሎ የሚመጣ አይደለም።
የእናንተ ከውስጣችሁ ያለው ማንነት መሆን አለበት። ያ ተግባባን? ላውቀው እውነቴን ነው። አሁንም ምላችሁ ምንድን ነው በሌላ ታለንት አሁን ለምሳሌ ሞቲቬሽናል ነገሩ የአዶናይ ተወዶለታል። አዶናይ ሞቲቬት የሚያደርጋቸው ንግግሮቹ ሰው ወዶለታል። ቀጥል በዛ ብሮ አዶ ሄሮን ብሮዳ በሱ ቀጥል። በቃ ነገር ተወዶላል። በሱ ንቃው እስከምትፈልግበት ደረጃ ሄድ።